ሰሞኑን ሪፖርተር ጋዜጣ ከውጭ ምንዛሬ ጋር አያይዞ ባወጣው መረጃ መሰረት በተለይ የስደት ስራ ስምሪትን በተመለከተና ከብዝበዛ እንዲሁም የሐዋላ ፍሰትን በብቃት እንዲከናወን በማረጋገጥ ረገድ ከስራና ክህሎት ሚኒስቴር የወጣው መመሪያ በከፍተኛ ስጋት እንዲታይና ምናልባትም የጥቁር ገበያ ሐዋላን ለመቆጣጠር እንደሚያስችል ተገልጿል። በቅርቡም በብሔራዊ ባንክ በሚወጡ አዳዲስ መመሪያዎች የምንዛሬ ዋጋ በተለይ የጥቁር ገበያ ሐዋላ እንዲቀንስ ምክንያት የሆነ ቢሆንም ከሰሞኑ ግን እየተንሰራራ ይገኛል። በዛሬው ዕለትስ ጨምሯል ወይስ ቀንሷል የሚሉትን የ18 ሀገራትን በጥቁር ገበያ እንዲሁም በባንክ የ8 ሀገራትን ዛሬ መጋቢት 21 ቀን 2018 የዕለተ ሰኞ የምንዛሬ ዋጋ ዝርዝርን የጨመሩም የቀነሱም ሀገራቶች ካሉ አንድ ባንድ ወደ እናንተ እናደርሳለን። በዛሬው ዕለትም እንደተለመደው የአሜሪካ ዶላርን በማስቀደም የሁሉንም ሀገራት የአረብ ሀገራትን የኤዥያ ሀገራትን እያቀላቀልን ወደ እናንተ እናደርሳለን። እናንተ ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት ያለው የምንዛሬ ዋጋ የዶላር ምንዛሬ ጭማሪ አድርጓል። የዶላር ምንዛሬ ጭማሪ ማድረግ ደግሞ በሌሎች ሀገራት ላይ ተጽዕኖ ይፈጥራል። በዛሬው ዕለት አንድ የአሜሪካ ዶላር 191 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 19190 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 248 ብር ከ10 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24810 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት 1 የካናዳ ዶላር 137 ብር ከ30 ሳንቲም ሲመነዘር 100 የካናዳ ዶላር 13730 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮን ስንመለከት 216 ብር ከ06 ሳንቲም ሲመነዘር 100 ዩሮ 21616 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለትም 1 የጆርዳን ዲናር 261 ብር ከ82 ሳንቲም ሲመነዘር 100 የጆርዳን ዲናር 26281 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 604 ብር ከ35 ሳንቲም ሲመነዘር 100 የኩዌት ዲናር 60435 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለትም 1 የሳውዲ ሪያል 49 ብር ከ80 ሳንቲም ሲመነዘር 100 የሳውዲ ሪያል 4980 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለትም 1 የዱባይ ድርሃም 51 ብር ከ30 ሳንቲም ሲመነዘር 100 የዱባይ ድርሃም 5130 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት 1 የባህሬን ዲናርን ስንመለከት 492 ብር ከ70 ሳንቲም ሲመነዘር 100 የባህሬን ዲናር 49270 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት 1 የአውስትራሊያ ዶላር 131 ብር ከ30 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13130 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለትም 1 የስዊስ ፍራንክን ስንመለከት 238 ብር ከ80 ሳንቲም ሲመነዘር 100 የስዊስ ፍራንክ 23830 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም 1 የኦማር ሪያልን ስንመለከት 485 ብር ከ85 ሳንቲም ሲመነዘር 100 የኦማር ሪያል 48585 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት 1 የቻይና ዩዋን 26 ብር ከ20 ሳንቲም ሲመነዘር
100 የቻይና ዩዋን 2620 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለትም አንድ የእስራኤል ሽቅልን ስንመለከት 59 ብር ከ99 ሳንቲም ሲመነዘር 100 የእስራኤል ሽቅል 5999 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝርን ይዘን የቀረብን ሲሆን በዚህም አንድ የአሜሪካ ዶላርን 176 ብር ከ75 ገዝቶ 180 ብር ከ30 እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 230 ብር ከ55 ሳንቲም ገዝቶ 235 ብር ከ16 እየሸጠ ይገኛል። ዩሮን ስንመለከት 200 ብር ከ45 ገዝቶ 204 ብር ከ45 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 220 ብር ከ04 ሳንቲም ገዝቶ 224 ብር ከ44 ሳንቲም እየሸጠ ይገኛል። የሳውዝ አፍሪካን 9 ብር ከ14 ሳንቲም ገዝቶ 9 ብር ከ32 ሳንቲም እየሸጠ ይገኛል። ዩናይትድ አረብ ኤምሬት የዱባይ ድርሃምን 47 ብር ከ30 ገዝቶ 48 ብር ከ19 ሳንቲም እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ34 ገዝቶ 117 ብር ከ63 እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 46 ብር ከ04 ሳንቲም ገዝቶ 46 ብር ከ96 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 122 ብር ከ85 ሳንቲም ገዝቶ 125 ብር ከ30 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 23 ብር ከ90 ሳንቲም ገዝቶ 24 ብር ከ37 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝር እንዲሁም ደግሞ በዛሬው ዕለት የጥቁር ገበያ ሐዋላ ጨምሯል ወይስ ቀንሷል የሚሉትን ሙሉ ዝርዝር መረጃ ወደ እናንተ በዚህ ሰዓት አድርሰናል ማለት ነው። እንግዲህ መግቢያ ላይ እንደገለጽኩላችሁ ከሰሞኑ ህገወጥ ስደትን ሳይሆን ህጋዊ አሰራርን የሚጥስ ልምምድን በተመለከተ ሪፖርተር ጋዜጣ ያስነበበው መረጃ እጅግ ብዙዎች እንግዲህ ዜጎችን ከበዝበዛ መጠበቅና የሐዋላ ፍሰትን በብቃት እንዲከናወን ማረጋገጥ መሆኑ ተገልጿል። በዚህም ምክንያት እንግዲህ በቅርቡ ከስራና ክህሎት ሚኒስቴር የወጣው መመሪያ በከፍተኛ ስጋት እንዲታይ የሚያስገድድ በርካታ ምክንያቶች መጠቀሱን ይህ እንግዲህ ሪፖርተር ያስነበበው ሲሆን ሚኒስትሩ እንግዲህ የውጭ ሀገር የስራ ስምሪት ኤጀንሲዎች ሁሉንም ገንዘባቸውን የአገልግሎት ክፍያን፣ የዋስትና የማስያዣ የኮሚሽን ክፍያን ጨምሮ በአራት የመንግስትና በተመረጡ የግል ባንኮች ብቻ እንዲቀመጡ ማዘዙን ሪፖርተር አስነብቧል። ዞሮ በዚህ የምንዛሪ ዋጋ ተመን ላይ ለውጥ ሊኖር ይችላል። ዞሮ እንግዲህ ለዛሬ ያዝንላችሁ መረጃ ይህንን ይመስላል። ቪዲዮን ላይክ ሸር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ